ጠቅላይ ሚኒስትር አብይ አህመድ የገበታ ለትውልድ ስኬት የሆነው የአርባ ምንጭ ኮንፈረንስ ሪዞርትን መረቁ። ኢትዮጵያ በአካባቢ ጥበቃና በአረንጓዴ ልማት ዘርፍ የአፍሪካ ተምሳሌት እየሆነች ነው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። የኢትዮጵያን ብሔራዊ ጥቅም በባህር ላይ ለማስጠበቅ የተቋቋመው የኢትዮጵያ የባህር ኃይል በሰው ኃይልና በቴክኖሎጂ አቅሙን እያጎለበተ ነው። ኢትዮጵያ ለዘመናት የተንከባለሉ አለመግባባትና ተቃርኖን በምክክር ለመፍታት ወሳኝ ምዕራፍ ላይ ትገኛለች። ወደ ቀዳሚው ዜና እናልፋለን። ጠቅላይ ሚኒስትር አብይ አህመድ የገበታ ለትውልድ ስኬት የሆነውን የአርባ ምንጭ ኮንፈረንስ ቱሪዝም ሪዞርትን መረቁ። ጠቅላይ ሚኒስትሩ ኢትዮጵያ የልማት ስራዎችን ማከናወኗን አጠናክራ እንደቀጠለች ገልጸዋል። ይህ አዲስና ዘመናዊ ሪዞርት ከ1300 በላይ ሰዎችን ማስተናገድ የሚችል ሰፊ የስብሰባ አዳራሽና በሐይቅ ላይ የተገነባ ልዩ ተንሳፋፊ ሬስቶራንትን በውስጡ ያካተተ ነው። ጠቅላይ ሚኒስትሩ እንዳስታወቁት ይህ ፕሮጀክት ከመዲናችን ባሻገር የኮንፈረንስ ቱሪዝምን በማስፋፋት ኢትዮጵያን የዓለም አቀፍ መድረኮች ማዕከል የማድረግ ራዕይን በከፍተኛ ደረጃ ያጠናክራል። ከዚህም በተጨማሪ ፕሮጀክቱ ለአካባቢው ማህበረሰብ ሰፊ የሥራ ዕድልን መፍጠር ችሏል። ጠቅላይ ሚኒስትር አብይ አህመድ ባስተላለፉት መልእክት መላው የሀገራችን ሕዝብ፣ የዲያስፖራ አባላትና የዓለም አቀፍ ማህበረሰብ ይህንን አዲስ የሀገራችንን እንቁ ስፍራ በመጎብኘትና በመጠቀም የኢትዮጵያን አዲስ የቱሪዝምና የኮንፈረንስ ምዕራፍ በጋራ እንዲቋደሱ ጥሪያቸውን አቅርበዋል። ከዚሁ ጋር በተገናኘ በአርባ ምንጭ የተገነባው የኮንፈረንስ ሪዞርት ተፈጥሮን ከልዩ ኪነ ህንፃ ጋር አጣምሮ የያዘን የአትችሉም ቁጭትን የሰበረ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። አርባ ምንጭ ላይ የተሰራው ይህ ሪዞርት ብቻውን የመንግስት ኢንተርቬንሽን ሳይሆን የግሉ ሴክተር ወደዚህ ሀገር መጥቶ መስራት እንዲችል ዲሪስክ ያደረገም ለመምጣት እንዲበረታቱ ያደረገም ስራ ነው። ይህን ኢንቨስትመንት ተከትሎ የኩሪፍቱ ሪዞርት ባለቤት በአርባ ምንጭ የሰራው ሪዞርት እስካሁን ኢትዮጵያ ውስጥ በግል ሴክተር ከተሰሩ ስራዎች ሁሉ በሁሉም መመዘኛ የበለጠ ነው። ለምንድን ነው አርባ ምንጭ ላይ ደረጃውን ከፍ ያለ ስራ የሰሩት ያልን እንደሆነ ሪዞርት ብቻ አይደለም፣ መንገዶች ይገነባሉ፣ ጨለማው በብርሃን ይተካል፣ የተሻለ ሆስፒታል አለን፣ የነቃ የሚሰራ የሚተጋ ህዝብ አለን፣ የይመጣን በደስታ የሚቀበል ህዝብ አለን። እዚህ ቦታ ኢንቨስት ብናደርግ እንደከዚህ ቀደሙ አልደረሳችሁም ሳይሆን እናተርፋለን የሚል ስነ ልቦና እምነት በግሉ ሴክተር ላይ ማሳደር በመቻሉ ነው። እነዚህ ስራዎች ከፍተኛ ምርታ የታየባቸው ቢሆኑም በዚህ ልንቆም አይገባም ያሉት ጠቅላይ ሚኒስትር አብይ አህመድ ለትውልድ ተሻጋሪ የሆኑ ስራዎች ከፊት ይጠብቁናል ብለዋል። ሰው በአገሩ የሚሰራው ስራ በሱ እድሜ የሚፈርስ ነገር አይደለም። ሰው በአገሩ የሚገነባው ስራ አሻራ የሚሆን የሚቆይ ለልጆች የሚሸጋገር መሆን አለበት። ካልቻል አንነካካ፣ ስንሰራ ግን የሚዘልቅ የሚሻገር
የሚወረስ ነገር እንስራ። እንደዚያ ሲሆን በእኛ ዘመን እንኳን አትራፊ ባይሆን ልጆቻችን የአባቶቻቸውን ስም እያነሱ የሚያተርፉበት ስራ ይሆናል። ይህ መልእክቴ ከዚህ ቀደም ለሰሩትም ከአሁን በኋላ ለሚሰሩትም ኢትዮጵያውያን ነው። ስንሰራ ለትውልድ የሚሸጋገር ስራ መሆኑን ማረጋገጥ ያስፈልጋል። የለብ ለብ ስራ የዛሬ ማትረፍ ስራ ብቻ መሆን የለበትም። ለልጆቻችን የሚሸጋገር ጥራት ያለው የአካባቢውን ባህል የአካባቢው ስነልቦና የሚገልጥ ስራ መሆን አለበት። ያ ሲሆን በዘላቂነት የተከበረ በዘላቂነት የሚያተርፍ የተወደደም ስራ መሆን ስለሚችል የእርካታ መንፈስ ወደፊት እንዳንዘረጋ ያደርገናል። በቃ ይሄ ነው ልካችን ማለት ትናንትና በነበርንበት የደህንነት ልክ እንድንቆይ ያደርገናል። ከነበርነው ከፍ ብለናል፣ አይካደም፣ እውነት ነው። ለዚያ ደስተኞች ነን። መድረስ የሚገባን ቦታ ግን ለመድረስ ገና ብዙ ትጋት፣ ብዙ ስራ፣ ብዙ ልፋት ይጠበቅብናል። በትንሹ የሚረኩ ሰዎች ማደግ አይችሉም። በትንሹ የሚረኩ ሰዎች ለልጆቻቸው የበለጠ የላቀ ነገር ማኖር አይችሉም። እርካታ አደገኛ በሽታ ነው። ብዙ ከሚጠበቅብን አንድ አስቀምጠን በዚያ ፌሽታ የምንሰክር ከሆነ ማደግ አንችልም። ኢትዮጵያ ትልቅ አገር ናት። ማደግ የምትችል አገር ናት። ስራ የምትሻ አገር ናት። የጀመርነው ለኢትዮጵያም ለአፍሪካውያንም ምሳሌ የሆኑ ስራዎች ናቸው። ምሳሌ ማለት ግን ፍጻሜ ማለት አይደለም። ምሳሌንና ፍጻሜ መለየት ያስፈልጋል። ለሚቀጥለው ስራ ምልክት የሚሆን ነገር አቆየን እንጂ ወደ ፍጻሜ ገና አልተቃረብንም። ይህንን በልቦናችን አኑረን በትጋት በጋራ መቆም እንድንችል አደራ እያልኩ ኢትዮጵያ በአካባቢ ጥበቃና በአረንጓዴ ልማት ዘርፍ የአፍሪካ ተምሳሌት እየሆነች ነው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ምክትል ጠቅላይ ሚኒስትሩ የጽዱ ኢትዮጵያ ለትውልድ ሶስተኛ ዙር ሀገር አቀፍ ንቅናቄን አስጀምረዋል። ንቅናቄው የአንድ ፕሮግራም ማስጀመሪያ ብቻ አይደለም ያሉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የሀገራችንን የወደፊት ዕጣ ፈንታ የሕዝብ ጤናና የኢኮኖሚ ምርታማነት የሚወስን የጋራ ቃል ኪዳን ማደሻችን ነው ብለዋል። እዚሁ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን አሸናፊ እንዳለ በቀጥታ መስመራችን ላይ ይገኛል። አሸናፊ እንደምን ውለሃል? የሀገራዊ ንቅናቄው ትኩረት ምንድን ነው? ምክትል ጠቅላይ ሚኒስትሩ ያነሷቸውን ተጨማሪ ሀሳቦችን ማክለህ ያሉህን መረጃዎች አጋራን። አመሰግናለሁ። ጽዱ ኢትዮጵያ ሀገር አቀፍ ንቅናቄ በጠቅላይ ሚኒስትር አብይ አህመድ የተጀመረ ነው። በዋነኛ ዓላማውም ኢትዮጵያውያን ጽዱ አረንጓዴና ለመኖር አስተማማኝ በሆነ አካባቢ ላይ እንዲኖር ማስቻል ነው። ይህ ንቅናቄ ከተጀመረ ጊዜ በኋላ በርካታ ውጤቶች መጥተዋል። በተለይ ደግሞ ሀገር አቀፍ ንቅናቄውን ተግባራዊ በማድረግ ሂደት ውስጥም ጠንካራ የሆነ ርብርብ ነበረ። ይህንን ንቅናቄ እውን በማድረግ ሂደት ውስጥም ኢትዮጵያውያን ሰፊ ስራዎችን ሰርተዋል ማለት ይቻላል። ይህ ንቅናቄ ደግሞ ከዛ ቀደም ብለው የተጀመሩት በተለይ የአረንጓዴ አሻራ መርሃ ግብርና እንዲሁም ደግሞ የኮሪደር ልማትን አብሮ ታሳቢ አድርጎ የተጀመረም በመሆኑ ደግሞ ውጤቱ የተሻለ እንዲሆን አድርጎታል። በአሁን ደግሞ ሰዓት በዚህ በምንገኝበት የሶስተኛ ዙር ሀገር አቀፍ ንቅናቄ ነው የተጀመረው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ይህንን ሀገር አቀፍ ንቅናቄ በይፋ ሲያስጀምሩ ያነሱት ምንድን ነው? ይሄኛው የሶስተኛው ዙር የተሻለ የሆነ ተሞክሮ የተወሰደበት ነው። ምክንያቱም ባለፉት 2 ዓመታት የተገኙ ስኬቶች አሉ። ያንን ስኬት ማስቀጠልና የነበሩ ደግሞ ክፍተቶች ካሉ ደግሞ እነዛን ክፍተቶች በተሻለ ሁኔታ ማስተካከልን ታሳቢ ያደረገ በመሆኑ የተሻሉ ስራዎች የሚጠበቁበት መሆኑን አንስተዋል። በዚህ ለ3 ወራት በሚቆየው የጽዱ ኢትዮጵያ ለትውልድ ሀገር አቀፍ ንቅናቄ በዋነኛነት 3 ዘርፎች ላይ ልዩ ትኩረት ተደርጓል። የቀዳሚ የሆነው የፕላስቲክ ቆሻሻዎች ናቸው። ከዛም ባለፈ ደግሞ አደገኛ የሆኑ የኬሚካል ውጤቶችም እንዲሁ ታሳቢ ተደርጓል። ከዛ ባለፈ ደግሞ የድምጽ ብክለትን መከላከልን ዓላማ ያደረገ ነው። ስለዚህ ይህንን እውን በማድረግ ሂደት ውስጥ የተለያዩ ርብርቦች እንደሚያስፈልጉ ነው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ያነሱት። እንደሚታወቀው በተለይ የአየር ንብረት ለውጥ አጠቃላይ ከአካባቢ ደህንነት ጋር የተያዙ ጉዳዮች የኢትዮጵያ ችግር ብቻ አይደሉም፣ ዓለም አቀፍ ችግሮች ናቸው። ስለዚህ ኢትዮጵያ ደግሞ ያንን ለመሻገር የሄደችባቸው ርቀቶች ቀደም ብዬ እንዳነሳሁት የአረንጓዴ አሻራን ጨምሮ የተለያዩ ሀገር አቀፍ ንቅናቄዎች ለችግሩ መፍትሄ ለማምጣት ያላትን ቁርጠኝነት የሚያመላክቱ ሆነዋል። ለሌሎች ሀገራትም በምሳሌነት እንድትቀርብ ጭምር ያደረጉ ናቸው። ስለዚህ ይህንን ማጠናከር እንደሚያስፈልግ ነው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ያሳሰቡት። ይሄ ደግሞ በመንግስት ብቻ የሚከናወን አይደለም።
የሁሉንም ርብርብ ከዚህ ቀደም የተጀመሩ የግንዛቤ ስራዎች ለውጥ አምጥተዋል። ነገር ግን ደግሞ በተጠናከረ ሁኔታ መቀጠል እንዳለባቸው ነው ያነሱት። የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ በተመሳሳይ ይህን ሀሳብ አጠናክረዋል። ባለፉት ዓመታት የተሰሩ ስራዎች ውጤት አምጥተዋል። እነዚህን ደግሞ ወደ ተሻለ ደረጃ ማሻገር ያስፈልጋል። ችግሩ ዓለም አቀፍ እንደመሆኑ መጠን ከዚህ ጋር የሚያያዙ የለውጥ ስራዎችን ኢትዮጵያ እያከናወነች ነው። እነዚህ ስራዎች የዛሬን ትውልድ ታሳቢ ያደረጉ ብቻ ሳይሆኑ የነገውን መጪውን ትውልድ ያሰቡ ስለመሆናቸው ደግሞ አንስተው ስለዚህ ይህንን እውን ለማድረግ ደግሞ የተለያዩ ርብርቦች እንደሚያስፈልጉና ሁሉም ኢትዮጵያውያን ጽዱ አስተማማኝ በሆነ አካባቢ ውስጥ የመኖር መብቱ እንዲረጋገጥ የተለያዩ ስራዎች መሰራት እንዳለባቸው ነው ያነሱት። ቀደም ብዬ እንዳነሳሁት ይህንን ደግሞ ለማድረግ የሁሉም ኢትዮጵያውያን ርብርብ ያስፈልጋል የሚል ሀሳብ ነው የተነሳው። ለ3 ወራት የሚቆይ አገር አቀፍ ንቅናቄ ነው። ስለዚህ ይህንን ደግሞ እውን ማድረግ በእርግጥም ኢትዮጵያ የጀመረችውን የእድገት ጉዞ ወደ ተሻለ ምዕራፍ የሚያሸጋግር ስለመሆኑ ነው የተነሳው። ጥቅል በመድረኩ ላይ የተነሱ ሀሳቦች እነዚህ ናቸው። አሸናፊ፣ ለመረጃዎች እጅግ አድርጌ አመሰግናለሁ። የገጠር ኮሪደር ልማት የዜጎችን የአኗኗር ዘይቤ ከመቀየር ባለፈ የኢትዮጵያን የእድገት ምዕራፍ ወደ ላቀ ከፍታ የማሸጋገር አቅም አላቸው አሉ ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ ንጽህና፣ የምግብ ዋስትናና የተስተካከለ ስርዓት ለሀገር ሰላምና ለሕዝብ ጤና ቁልፍ መሰረት መሆናቸውንም ጠቁመዋል። መሐመድ አልቃድር የፀሐይዋ ጨረር፣ የአዕዋፋት ዝማሬ፣ አረንጓዴው መልክዓ ምድር፣ የገጠሩ አካባቢ ጸጋና ተፈጥሯዊ ዜማዎች የገጠሪቱ ኢትዮጵያ የህይወት ትርታ ናቸው። ገጠር ለኢትዮጵያውያን የትዝታ መኖሪያ፣ የማንነት መገንቢያ፣ የነፍስም ማረፊያ ነው። በዚያ የዝናቡ መውረድ ተስፋን ይሰጣል። የአደይ አበባው ማበብም አዲስ ዘመንን ያበስራል። ህይወት በዚያ ደስ ይላል። ይህ የህይወት ደስታ እንዲቀጥል ታዲያ የመደመር መንግስት የዜጎችን ህይወት ይቀይራሉ፣ የአኗኗር ዘይቤን ያሻሽላሉ። ኢትዮጵያን ወደ ከፍታዋ ለመቀየር የገጠር ኮሪደር ልማት ስራ ሁነኛ መሳሪያ ነው ብሎ በማመን በከተማ የተጀመረውን ልማት በገጠሩም እንዲቀጥል ተወሰነ። በከተማ ብቻ ሳይሆን በገጠር ያሉ ዜጎቻችን ህይወት መቀየር አለበት። ግጥም ብልጽግና ማሱ የበዛ እንዲሆን በቤተሰብ ደረጃ የሚነካ መሆን አለበት። በከተማ የጀመርነውን በገጠር ስንቀጥል የእናንተ ድጋፍ በከፍተኛ ደረጃ አጋዥ ስለሚሆን ይህንን ታሳቢ አድርጋችሁ አርሶ አደሮች ሻል ያለ ላይፍ መኖር አለባቸው። የጋሞዋ ሐማሳ ዘመናዊ የሞዴል መንደር የዜጎች ፍትሃዊ ተጠቃሚነት ማረጋገጫ፣ የልማት ስራውም ምልክት ሆና አርሶ አደሩም ቤቱን በራሱ መንገድ አስቦ መስራት የመጀመሩ ምክንያት ሆነች። አሁን ገጠር ኮሪደር በየቦታው እኛ ሞዴል ቤቶች እየሰራን ሰዎች ያንን ተከትለው እንዲሰሩ ኢንከሬጅ እናደርግ ነበር። ዘንድሮ ብዙ ቦታ ተጀምሯል። ግን እዚህ በምዕራብ አባያ ወረዳ ያየነው ቅድም ሞዴል የገጠር ኮሪደር ስራዎች ሙሉ በሙሉ የተገነቡት በአርሶ አደሩ ነው። እንግዲህ በቤት ውስጥ እንዳያችሁት ቴሌቪዥን አላቸው፣ ስልክና ቻርጀር አላቸው። ከጓሮ ፍሩቶች አሉ፣ ዶሮ አለ፣ አሳ አለ፣ ማር አለ፣ ፍየሎች አሉ። አንዱ እንኳን ቢጎድል አንዱ እየሞላ ቢያንስ ራስን ማኖር፣ ጸዳ ያለ ኑሮ መኖር የሚባለው ጉዳይ ሊሳካ የሚችል እንደሆነ ያመላክታል። የአርሶ አደሩን ማደሪያ ከእንስሳቶቹ የለየው ይህ የልማት ስራ ኑሮና ምርታማነትን ከዘመናዊ የመታጠቢያ ክፍሎች፣ የእንስሳት ማደሪያ፣ የአትክልት ስፍራዎች፣ የባዮጋዝና የንብ ቀፎዎች ጋር ተሟልቶ የአርሶ አደሩ ሁለንተናዊ ብልጽግና እየተረጋገጠ ይገኛል። ዱራኔ ቆራን በፈና አማሞ ቆራን ኬሳ አራ ኬሳ ሞቱማን ኬኛ ኑባሴ ኩኖ ከዚህ በፊት ስንኖርበት የነበረው ቤት በጣም ያረጀ ነበር። ከብቶችም እኛም አንድ ላይ ነበር የምንኖረው። በዚህም የተነሳ እንግዳ እንኳን ቤታችን ሲመጣ በጣም እናፈር ነበር፣ ምክንያቱም የምናስተናግድበት ቦታ ስላልነበረን። በተጨማሪም ምግብ የምናበስለው በእንጨት ስለነበር በጭስ ታፍነን፣ ከዛም የተነሳ የጤና ችግር ያጋጥመን ነበር። አሁን ግን ያ ሁሉ ታሪክ ሆኗል። ጠቅላይ ሚኒስትር አብይ አህመድ እነዚህ ሞዴል መንደሮች የገጠሩ ማህበረሰብ ክብር፣ ምቾትና አካባቢያዊ ተጠቃሚነት ወደ ላቀ ደረጃ የሚያሸጋግሩ ክፍተቶቻችንንም የሚሸፍኑ ናቸው ይሏቸዋል። የዚሁ ስራ ትሩፋትም በሁሉም የኢትዮጵያ ገጠሮች ይደርስ ዘንድ ተባብረን እናስፋው መልእክታቸው ነው። ንጽህና ካለ ጤና አለ፣ ምግብ ካለ ጤና አለ፣ ኦርደርሊ የሆነ ስርዓት ካለ ሰላም አለ። እነዚህ ጉዳዮች ከፍተኛ ግምት ሊሰጣቸው ይገባል። የዜጎቻችን ህይወት ይቀይራሉ፣ የአኗኗር ዘይቤያችን ያሻሽላሉ። ኢትዮጵያን ወደምናስበው ከፍታ ወደምናስበው መሻሻል የመውሰድ አቅም አላቸው። አርሶ አደሮቻችን በጣም መልካም ጅማሮ ጀምረዋል።
ሊበራከት ይገባዋል፣ ሊሰፋ ይገባዋል። እኛ ጋር የነበረውን ትልቁን ክፍተት የሚመልስ አሰራርና የኑሮ ዘይቤ ያየ ነው። ይሄንን ኢንከሬጅ እናደርጋለን፣ እንደግፋለን። እንዲስፋፋ ከፍተኛ ፍላጎት አለ። ተባብረን ማስፋት ይኖርብናል። የገጠር ኮሪደር ልማት ስራ ከቤቶች ግንባታ በላይ የአኗኗር ለውጥን ያመጣ ፕሮጀክት ከተፈጥሮ ውበት እስከ ዘመናዊ አኗኗር ብሎም ዘላቂ ልማትን ያስገኘ የኢትዮጵያን ገጠር ወደ አዲስ የእድገት ምዕራፍ ለማሸጋገር የተጀመረ ጉዞ መሆኑንም በተግባር እያሳየ ይገኛል። የኢትዮጵያ ብሔራዊ መከላከያ ኮሌጅ በደህንነትና ስትራቴጂ ጥናት ያሰለጠናቸውን ሰልጣኞች አስመረቀ። ሰልጣኞቹ በነበራቸው ቆይታ በምስራቅ አፍሪካና በዓለም ላይ እየተከሰቱ ያሉ የደህንነትና ስትራቴጂካዊ ለውጦችን እንዲረዱ እንዳስቻላቸው አስረድተዋል። ይህንን ሁነት ሲከታተል የቆየው ባልደረባችን ሳምሶን ገድሉ ተጨማሪ መረጃ ሊያደርሰን በቀጥታ መስመራችን ላይ ይገኛል። ሳምሶን እንደምን ውለሃል? ስልጠናው የኢትዮጵያን ብሔራዊ ጥቅም ከማስጠበቅ አንጻር ምን አበርክቶ ይኖረዋል ተባለ? አመሰግናለሁኝ። እንግዲህ በዛሬው ዕለት የኢትዮጵያ ብሔራዊ መከላከያ ኮሌጅ ያሰለጠናቸውን ተማሪዎች አስመርቋል። እነዚህ ተማሪዎች እንግዲህ በደህንነትና ስትራቴጂካዊ ጥናት ዙሪያ ላይ ነው ስልጠናቸውን ሲወስዱ የቆዩት። እንግዲህ ባለፉት 1 ዓመታት ነው ስልጠናቸውን ሲወስዱ የነበሩት። በተለይ ሰልጣኞቹ በዚህ በስልጠና ቆይታቸው ጊዜ ኢትዮጵያ ያለችበትን ይህ የምስራቅ አፍሪካ ቀጠና እንግዲህ እንደሚታወቀው በርካታ ዘርፈ ብዙ የሆኑ ማህበራዊ፣ ፖለቲካዊና የደህንነት ስጋቶች ጭምር ያሉበት ቀጠና ከመሆኑ አኳያ ቀጠናውን በተሻለ መንገድ እንዲረዱት ከዛ ባሻገር ደግሞ ይህንን ቀጠና ከመረዳት ባሻገር ደግሞ እንግዲህ የሚፈጠሩ ዓለም አቀፍ ተለዋዋጭ ሁኔታዎችን ከሀገር ህልውና አንጻር እንዴት መገንዘብ እንዴት መረዳት ከዛ ባሻገር ደግሞ ምን አይነት ውሳኔዎችስ መውሰድ ይኖርብናል የሚሉትን ጉዳዮች በሚገባ የተረዱበት ስለመሆኑ አንስተዋል። እንግዲህ ይህ ስልጠና ስራ ህይወታቸው ላይ ጭምር በርካታ ጥቅሞችን ጭምር እንደሚያስገኝላቸው ጭምር ተናግረዋል። እንግዲህ በዚህ ስልጠና ላይ ከተለያዩ የኢትዮጵያ ክፍል የተውጣጡ በተለይ ከደህንነትና መከላከያ መስሪያ ቤቶች እንዲሁም ደግሞ ከሌሎች ተቋማት ጭምር የነበሩ ሰልጣኞች የተካፈሉበት ነው። እንግዲህ ከስልጠናው ማጠናቀቅ በኋላ የኢፌዴሪ ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በተለይ ቀጠናውን ከመረዳት ባለፈ ሀገራዊ ጥቅምን ከማስከበር አኳያ በርካታ ስራዎች እንግዲህ ከሰልጣኞች እንደሚጠበቅ ጭምር አንስተዋል። እንግዲህ ይህ ስልጠና በተለይ የነዚህን የስልጠናውን የወሰዱ ሰልጣኞችን አቅም ከማሳደግ ባለፈ ደግሞ በተለይ በተቋማት ግንባታ ውስጥ ደግሞ እንዲህ ያሉ ስልጠናዎች ምን ያህል ጉልህ ሚናን እንደሚጫወቱ ጭምር የታየበት ስለመሆኑ ጭምር ነው የተነሳው። ከዛ ባለፈ እንግዲህ በተለይ አሁን ኢትዮጵያ ካለችበት ነባራዊ ሁኔታ አንጻር ካለችበት ሁኔታዎች አንጻር ይህንን ስልጠና ወደ ተግባር በመለወጥ ይህንን ስልጠና ወደ እለት ተእለት የዜጎችን ህይወት የዜጎችን ኑሮ ደህንነት ከማስጠበቅ አኳያ ሊተገበር ይገባልና በዚህ ረገድ እንግዲህ ሰልጣኞች ወደ መጡበት መስሪያ ቤቶች ወደ መጡባቸው ተቋማት ሲመለሱ ዘርፈ ብዙ ስራዎች እንደሚጠበቅባቸው ጭምር ተነስቷል። ለሰዓቱ ያሉኝ መረጃዎች እነዚህን ይመስላሉ። አመሰግናለሁ በጣም ሳምሶን ለመረጃዎች አመሰግናለሁ። መልካም ጊዜ ይሆንልህ። ቀይ ባህርን ተንተርሶ የሚደረግ እሽቅድምድም እንዲሁም ተለዋዋጭና ሽኩቻ በሚበዛበት የአፍሪካ ቀንድ ቀጣና ብሔራዊ ጥቅምን ለማስከበር ጠንካራ የባህር ኃይል ማቋቋም ወሳኝ ነው። የኢትዮጵያን ብሔራዊ ጥቅም በባህር ላይ ለማስጠበቅ የተቋቋመው የኢትዮጵያ ባህር ኃይል በሰው ኃይልና በቴክኖሎጂ አቅሙን እያጎለበተ ነው። ሞላ ለማየሁ በቀይ ባህር ቀጠና ገናና የነበረው የኢትዮጵያ ባህር ኃይል በፖለቲካ ለውጥ ምክንያት ፈረሰ። ብዙዎችም ትዝታቸውን ይዞ ተቀመጡ። ቀድሞ የተቋማትን ሚና ያልተረዳው መንግስት አፈረሰው። አሁን የለውጡ መንግስት መለሰው። በ2011 ዓ.ም ገናናውን የኢትዮጵያ ባህር ኃይል በድጋሚ የመመለስ ተቋማዊ ርዕይ እውን ሆነ። የኢትዮጵያ የባህር ኃይል በድጋሚ ለማቋቋም ካስፈለጉ ምክንያቶች አንዱ የኢትዮጵያን ብሔራዊ ጥቅምን በባህር ላይ ለማስጠበቅ ነው። የኢትዮጵያን ብሔራዊ ጥቅም ተሸክመው ሸቀጥ ከሀገር ወደ ዓለም እንደዚሁም ከዓለም ወደ አገር ቤት የሚያስገቡ ኮመርሻል ወይም የንግድ መርከቦቻችን እንቅስቃሴ አለ። ሁለተኛ የምስራቅ አፍሪካ አካባቢ በተለይ የቀይ ባህርና የሰሜን ህንድ ውቅያኖስ ከሶማሊያ የባህር ዳርቻዎች የሚነሱ የባህር ላይ ወንበዴዎች በርካታ የንግድ መርከቦችን እያገቱ የዓለም የንግድ ስርዓት ላይ መስተጓጎል የፈጠሩበት ጊዜ ነበር። ከዚህ አኳያ ሲታይ የኢትዮጵያን ብሔራዊ ጥቅም በውሃ ላይ ለማስጠበቅ የሚችል ባህር ኃይል ማስፈለጉ እውን እና የግድ እየሆነ የመጣበት ይህንንም የተገነዘብንበት ሁኔታ ስለነበር
አዲሱ መንግስት ወደ ስልጣን እንደመጣ ኢሚዲየትሊ ይህንን ክፍተት ለመድፈን የሚያስችል የህግ ስርዓት አበጅቶ ባህር ኃይል እንዲቋቋም ሆኗል። ከህንድ ውቅያኖስና ቀይ ባህር እስከ ሜዲትራኒያን ባህር በኢትዮጵያ ሰንደቅ ዓላማ ሲናኝ የነበረው የኢትዮጵያ ባህር ኃይል አለመኖር በአንድ በኩል ወትሮም ተለዋዋጭና ሽኩቻ የሚበዛበት የአፍሪካ ቀንድ ቀጠና ቀይ ባህርን ተንተርሶ የሚደረግ እሽቅድምድም በሌላ በኩል አዲስ ክስተት ከሆነ ሰነባብቷል። እዚህ ምስራቅ አፍሪካ ላይ ለብሔራዊ ደህንነታችን ስጋትም ፈተናም ሊሆኑ የሚችሉ በርካታ ኃይሎች ከቅርብም ከውስጥም የተሰባሰቡበት ሁኔታ ተፈጥሯል። ጅቡቲ ላይ ወደ 8-9 የሚደርሱ አገሮች ቋሚ ቤዝ መስርተው አንዳንዶቹ በሌሎች ሀገሮች ጥላ ስር አንዳንዶቹ የራሳቸው ቤዝ መስርተው ድንበራችን አፍንጫ ስር ተቀምጠው ስራቸውን ሲሰሩ ለሀገራችን ይዞት የሚመጣው ፈተና በወጉ መረዳት ያንን ፈተና ልንከላከል የምንችልበት ሚንስ ማበጀት ደግሞ የግድ የሚያስፈልግበት ሁኔታ ስለነበረ እና ሌሎች በርካታ ምክንያቶች ከግምት በማስገባት የባህር ኃይል እንዲቋቋም ምክንያት ሆኗል ብሎ መውሰድ ይቻላል። ባህር ኃይልና የባህር በር የማይነጣጠሉ ጉዳዮች ናቸው። በሆነ ወቅት በተፈጠረ የታሪክ ስብራት የፖሊሲ ስህተት የምንበለው የትኩረት ችግር የምንበለው ሴራ የምንበለው መላሾቹ በሚያውቁት ምክንያት አላግባብ የባህር በራችን አተናል ብለን እናምናለን። ስለዚህ ባህር ኃይል ስናቋቁም ባህር ኃይላችን የፈጀውን ጊዜ ይፍጅ ወደ እናት ሀገሩ መመለሱ አይቀርም ብለን እናምናለን። ስለዚህ ይህን እምነት ካለህ ባህሩን ስታገኘው ወይ ስታስመልሰው አይደለም ባህር ኃይል የምትገነባው፣ አስቀድመህ ነው የምትገነባው። አስቀድመህ ትገነባለህ፣ ስታገኘው ትጠቀማለህ። ታዲያ የአሁኑ ትውልድ በቁጭት እያነሳ ያለው የባህር በር ጉዳይ አንዱ የብሔራዊ ጥቅም አጀንዳ ሆኖ የኢትዮጵያን የህልውና ጉዳይ ነው ሲባልስ ምን ማለት ይሆን? የባህር በር ጉዳይ ለኢትዮጵያ የሰርቫይቫል ጉዳይ ነው የሚባለው ለማለት እየተባለ አይደለም። ሁኔታው አስገድዶ እንድንል ያደረገበት ወቅት ላይ ነው ያለ ነው። በዚህ ሁኔታ ውስጥ የባህር በር ያላቸው ሀገሮች የባህር በር ከሌላቸው ሀገሮች እንዲህ አይነቱን ፈተና በተሻለ መንገድ ሊጋፈጡት ሊወጡት የሚችሉበት እድል አላቸው። የኢትዮጵያ ባህር ኃይል ከባህር በር የተሻገረ ርዕይን ይዞ በሰው ኃይልና በቴክኖሎጂ አቅሙን የሚያጎለብቱ ስራዎች እየሰራ ይገኛል። ኢትዮጵያ ለዘመናት የተንከባለሉ አለመግባባትና ተቃርኖን በምክክር ለመፍታት ወሳኝ ምዕራፍ ላይ ትገኛለች። በጦርነት የተሞከሩ አለመግባባቶች ዘላቂ ሰላምን አላመጡም። በውይይት የተፈቱ ልዩነቶች ግን የሀገራትን መጪ ዕጣ ፈንታ ቀይረዋል። ኢትዮጵያ የጀመረችው ጉዞ አለመግባባቶችን ሁሉ በምክክር መፍታት የሚያስችል አዲስ የዲሞክራሲ ባህልን የሚቀርጽ ነው። መስከረም ቸርነት ተከታዩን አሰናድታለች። ኢትዮጵያ በዘመናዊ ፖለቲካ ታሪኳ ውስጥ አለመግባባቶች ብዙ ጊዜ በውይይት ሳይሆን በግጭትና በጦርነት ለመፍታት ተሞክረዋል። ሀሳብ በሀሳብ ከመመለስ ይልቅ በኃይል የመጫን አካሄድ ተደጋግሟል። ይህም የሕዝቦችን መተማመን አዳክሟል፣ ጥርጣሬን አስፍቷል፣ የሰው ሕይወትን ኢኮኖሚንና ማህበራዊ ትስስርን በከፍተኛ ዋጋ አስከፍሏል። ስለዚህ የጠመንጃ አፈሙዝ የሚያበቃበት የሀሳብ አፈሙዝ የሚከፈትበት አዲስ ምዕራፍ መከፈቱ የጊዜው ጥያቄ ሆኗል። ይህ አዲስ ምዕራፍ ሀገራዊ ምክክር ነው። እርግጥ ተጣልተንም ተታርቀንም በብዙ መንገዶች አብረን ኖረናል። ግን እንደው ውስጡን ሁሉም የየራሱ የሆነ ሀሳብና ፈቃድ ያለበት ሁኔታ ውስጥ ነው ያለ ነው እና የመጠራጠር አንዱን በሌላ መንገድ የማየት ባህሎች ብዙ የዳበሩ ስላሉን በተለይ በቅርብ ዓመታት ውስጥ ይሄ አብሮ ለመኖር ወደፊትም ደግሞ ሀገርን ቀጣይነት ባለው ሁኔታ በተግባባ መንገድ ለማስኬድ ትልቅ ሚና ይኖረዋል ብዬ አስባለሁ። ዜጎች በነጻነት በየደረጃቸው ይወክሉኛል በሚሉት ማህበረሰብ ክፍል የህብረተሰብ ክፍል ተወክለው ሀሳባቸውን የገለጹበት ፍላጎታቸውን ያንጸባረቁበት መድረክ ይሄ የመጀመሪያው ነው። እንግዲህ ይሄ ባህል ሆኖ በቀጣይም የሚቀጥል ፍላጎቶች ሊቀየሩ ይችላሉ። ዛሬ ላይ ያለ ፍላጎት ከ10 ከ20 ዓመት በኋላ ፍላጎቶች ሊጨምሩ ይችላሉ። ኮምፕሌክስ ሊሆን ይችላል። በዚሁ ብቻ እና ይሄ ብቻ የሚባል እንትኖች ላይኖሩ ይችላሉ። የልማት ፍላጎቶች ይጨምራሉ። በልማት ልክ የዜጎች አስተሳሰብ ይቀየራል፣ እያደገ ይሄዳል። ያኔ ደግሞ ምናልባት የሚሻሻሉ ነገሮች ካሉ፣ የሚስተካከሉ ነገሮች፣ የሚጨመሩ የሚቀነሱም ካሉ በህዝቦች ውይይት ነው። ታዲያ በሀገር ምክክር በዜጎች ተሳትፎ ላይ ብቻ የተመሰረተ ሆኖ እንደ ባህል ከዚህ በኋላ
የመቀጠል እድሉ ከፍ ያደርገዋል። ሀገራዊ ምክክር የዛሬ ችግር ብቻ የሚፈታ ሂደት አይደለም። ለነገ ትውልድ አዲስ የፖለቲካ ባህል የሚገነባ ነው። የተለያየ ሀሳብን እንደ ጠላትነት ሳይሆን እንደ ዲሞክራሲ አካል የሚያይ ማህበረሰብ ለመፍጠር ያግዛል። የዛሬው ውይይት የነገውን ግጭት ሊከላከል ይችላል። የዛሬው መደማመጥ የነገውን መተማመን ይገነባል። ሰላም የሚመጣው ሁሉም ሰው አንድ አስተሳሰብ ሲኖረው አይደለም። ልዩነቶች ቢኖሩም በአንድ ጠረጴዛ ተቀምጦ መወያየት ሲቻል ነው። የተለያየ ድምፅ የሀገር ድክመት ሳይሆን የጠንካራ ሀገር መገለጫ ሊሆን ይችላል። ይህ የሚሆነው ግን ልዩነቶች በምክክር ሲተዳደሩ ብቻ ነው። ብዙ ጊዜ የቆዩ ችግሮች ናቸውና እዚህ አድርሰውናል። ስለዚህ ይህንን ደግሞ ለመፍታት መነጋገር የግድ አስፈላጊ ነው፣ በጣም አስፈላጊ ነው። የዓለም ነባራዊ ሁኔታ የሚያሳየው እሱ ነው። ለምሳሌ ዛሬ አሜሪካንና ኢራንን ስንመለከት በሆነ ሰዓት ላይ ይታኮሳሉ፣ በሆነ ሰዓት ላይ ይደባደባሉ፣ ተመልሰው ደግሞ ለንግግር እንደገና ይቀመጣሉ። ስለዚህ በየትኛውም ሰዓት ላይ በየትኛውም አስቸጋሪ በሆነ ሰዓት ላይ ንግግሩ ከጦርነት የበለጠ ዋጋ እንዳለው ችግሩን የሚፈታው በዘላቂነት የሚፈታው ንግግር መሆኑን በደንብ መገንዘብ ያስፈልጋል። ሀሳቦች የተለያዩ ሀሳቦች ኖራቸው ይችላል። ዜጎች ግን ወደ አንድ የሚያመጡን የሚያግባቡን ላይ ደግሞ ሁሉም ሰው የራሱን አስተዋጽኦ እንዲያደርግ ከዚህ በኋላ በኃይል በተለያየ አይነት አማራጭ የሚደረጉ ነገሮች ዘላቂነትን እንደማያመጡ ግን በመግባባት ደረጃ ዜጎች እርስ በርስ በመነጋገር በመደማመጥ የሚደረግ ውይይትና የሀገር ግንባታ ትልቅ ሚና እንዳለው ዘላቂነትን እንደሚያረጋግጥ አንዱ ይሄንን ባህል እየተገነባ የመጣበትን ሂደት ያሳየናል። ስለዚህ የኢትዮጵያ የወደፊት ጉዞ የሚለካው በተነገሩ ቃላት ብዛት ሳይሆን በተፈጠረው መተማመን ነው። የሀገር ጥንካሬ የሚመሰረተው በመሳሪያ ብዛት ሳይሆን በህዝቦች መተማመን ላይ ነው። የትኛውም ግጭት መጨረሻው ውይይት ከሆነ ውይይትን ዛሬ መምረጥ ለነገ የሰላም መሰረት መጣል ነው። ሀገራዊ ምክክርም ከዚህ አንጻር የአንድ ትውልድ ፕሮጀክት ብቻ ሳይሆን የብዙ ትውልዶች የጋራ ሰላምና የአንድነት መሰረት የመጣል እድል ነው። ከ40 በላይ ሀገራትና ከ10 በላይ ዓለም አቀፍ ተቋማትን የወከሉ ዲፕሎማቶች ታሪካዊቷን የላሊበላ ከተማና ውቅር አብያተ ክርስቲያናትን ጎበኙ። ጉብኝቱ የተዘጋጀው ላሊበላ በዓለም አቀፍ ደረጃ ካሉ በዩኔስኮ ከተመዘገቡ ቅርሶች መካከል በምርጥ 5 ውስጥ መካተቱ ይፋ ከተደረገ በኋላ ነው። ደምስ መኩሪያው ከላሊበላ ተከታዩን ዘገባ አድርሶናል። ከዛሬ 800 ዓመታት በፊት ካለምንም ማያያዣና ሲሚንቶ ከአንድ ወጥ አለት ተፈልፍለው የታነጹት የላሊበላ ውቅር አብያተ ክርስቲያናት የሰው ልጆች የሥነ ሕንፃና የምህንድስና ጥበብ ምጥቀት ማሳያ ተደርገው ይወሰዳሉ። እንደ አውሮፓውያን አቆጣጠር በ1978 በዩኔስኮ የተመዘገቡት የላሊበላ ውቅር አብያተ ክርስቲያናት አሁን ደግሞ ሌላ አዲስና ደማቅ ዓለም አቀፋዊ እውቅናን ደርበዋል። ታዋቂው ዓለም አቀፍ የዜና ወኪል ዩሮኒውስ ይፋ ባደረገው ጥናት መሰረት በመላው ዓለም የሚገኙ ሀገራትንና የታሪክ ስፍራዎችን በመጎብኘት ከፍተኛ ልምድ ያካበቱና ዩኤን ግራንድ ማስተርስ ተብለው የሚጠሩት ዝነኛ ዓለም አቀፍ ተጓዦች ላሊበላን በዓለማችን ካሉ ቀዳሚ 5 የዩኔስኮ የዓለም ቅርሶች መካከል አንዱ አድርገው መርጠውታል። የዜና ከተሰማ አጭር ጊዜ በኋላም መቀመጫቸውን በአዲስ አበባ ያደረጉ ከ40 በላይ የሚሆኑ ሀገራትን የወከሉ አምባሳደሮችና ከ10 በላይ የሚሆኑ ዓለም አቀፍ ተቋማትን የሚመሩ ኃላፊዎች ወደ ላሊበላ አቅንተዋል። በላሊበላ ጉብኝት ያደረጉ የተለያዩ ሀገራት አምባሳደሮች በስፍራው በመገኘታቸው የተሰማቸውን ደስታ ገልጸው በቀጣይ ቅርሱን ይበልጥ ለማስተዋወቅ እንደሚሰሩ ገልጸዋል።
ይህ በጣም አስደናቂ ታሪካዊ የመስህብ ስፍራ ነው። የምታያቸው ነገሮች ሁሉ ጥንታዊውን ስልጣኔ ያመላክታሉ። ይህን ውብ ህንፃ በዛን ዘመን እንዴት ባለ ቴክኖሎጂ ገነቡት የሚለውና እንዴትስ ተጠብቆ ቆየ የሚለው አስደናቂ ጉዳይ ሆኖብኛል። ለዛ ነው በዚህ ጥንታዊ ቤተ መቅደስ በ21ኛው ክፍለ ዘመን እየተገረምን ያለ ነው። ላሊበላ በዓለማችን በጣም የተለየ ታሪካዊ ስፍራ ነው። በዩኔስኮ ከተመዘገቡት የኢትዮጵያ ቅርሶችም አንዱ ነው። እነዚህን ውቅር አብያተ ክርስቲያናት የኢትዮጵያውያንን ጥንታዊ የሥነ ሕንፃ ብቃት ደረጃን ያሳያሉ። ኢትዮጵያ ምድረ ቀደምትና የስልጣኔ ማዕከል እንደሆነች የምናይበት አንዱ ታሪካዊ ስፍራ ነው። ይህ ለእኔ ለመጀመሪያ ጊዜ ነው። ለአምባሳደሮችና ዲፕሎማቶች ጉብኝቱ የተመቻቸልን በተባበሩት መንግስታት ድርጅት የባህልና የሳይንስ ተቋም ዩኔስኮና የኢትዮጵያ ቱሪዝም ሚኒስቴር ነው። ይህን ዓለም አቀፍ ቅርስ መንከባከብም የሁሉም ኃላፊነት ነው። አርሜኒያ ጥንተ መሰረቷ ክርስትና ሲሆን በመንፈሳዊ ቅርስ ጥበቃም የካበተ ልምድና ተሞክሮ አላት። ይህንን ልምድ ለማካፈል ዝግጁ ነን። የላሊበላ ቅርስ በማስተዋወቅ ረገድም የበኩላችንን ሚና እንጫወታለን። በጣም የተለየና ቅዱስ ስፍራ ነው። ባየሁት ነገር ተደንቄያለሁ። አባቶቻችሁ ትተው ያለፉት አሻራ ውቅር አብያተ ክርስቲያናት የኢትዮጵያ ብቻ ሳይሆኑ የዓለም አቀፉ ማህበረሰብም ሀብት ናቸው። የቱሪዝም ሚኒስትር ዴኤታ ስለሺ ግርማ ዲፕሎማቶቹ በላሊበላ የተገኙት የአካባቢውን ቱሪዝም እንቅስቃሴ ይበልጥ ለማነቃቃት በማሰብ ስለመሆኑም ተናግረዋል። በአሁኑ ሰዓት የቅዱስ ላሊበላ አብያተ ክርስቲያናት ቅርሶች አካባቢው ላይ ያለው የቱሪዝም እንቅስቃሴ ምን ደረጃ ላይ እንዳለ ትክክለኛ መረጃ ለመስጠት ፈርስት ሃንድ ኢንፎርሜሽን ፕሮቫይድ ለማድረግ ነው ማለት ነው። በሁለተኛ ደረጃ ይህ አካባቢ እንደሚታወቀው በዓለም ላይ በኢትዮጵያ ሳይሆን በዓለም ላይ በጣም ዩኒክ የሆነ የተለየ ታሪክ ያለው ከ1000 ዓመት ያላነሰ ታሪክ ያለው ከላይ ወደ ታች የተፈለፈለ ከአንድ አለት የተፈለፈለ የኛን ዘመን ብቻ ሳይሆን የወደፊቱን ዓለም ኢንጂነሪንግ መፈተን የሚችል አቅም ያለው የዓለም ጎብኚዎች በስስት ለማየት የሚጓጉለት ቦታ ከመሆኑ አንጻር እነኛ አምባሳደሮች ቦታውን አይተው ተመልሰው አካባቢውን እንዲያስተዋውቁና ፕሮሞት እንዲያደርጉ ኤክስፔክት እናደርጋለን ማለት ነው። ከአዲስ አበባ ከ650 ኪሎ ሜትሮች በላይ ተጉዘን በጥንታዊቷ የላሊበላ ከተማ እንገኛለን። በ12ኛው መቶ ክፍለ ዘመን በንጉስ ላሊበላ ዘመን የተገነቡት እነዚህ የላሊበላ ውቅር አብያተ ክርስቲያናት በርካታ መቶ ዓመታትን ተሻግረው ዛሬም ጥንታዊውን የኢትዮጵያ ስነ ህንጻና ምህንድስና በኩራት ይናገራሉ። ለአውሮፓውያኑ አቆጣጠር በ1978 በዩኔስኮ የተመዘገቡት እኚህ የላሊበላ ውቅር አብያተ ክርስቲያናት በዘርፉ ቁንጮ ባለሙያዎች በዓለም ላይ መጎብኘት ካለባቸው 5 ምርጥ መዳረሻዎች መካከል ተመድበዋል። ይህም ቱሪዝምን እንደ አንድ የኢኮኖሚ ምሰሶ አድርጋ ለምትሰራው ኢትዮጵያ ተጨማሪ ጉልበትና ተደማሪ አቅም የሚፈጥር ይሆናል። ለኢቲቪ ዜና ደምስ መኩሪያው ላሊበላ። የመደመር መንግስት ለቱሪዝም ዘርፉ የሰጠው ትኩረት በአማራ ክልል በዘርፉ የእይታ ለውጥ ከማምጣት ጀምሮ የመፍረስ አደጋ ተደቅኖባቸው ለነበሩ ቅርሶች ዳግም መወለድ እድልን የፈጠረ ነው። በክልሉ የሚገኙ የቱሪስት መዳረሻዎችን የሚጎበኙ ጎብኚዎች ቁጥርና ከዘርፉ የሚገኘው ገቢም እያደገ መጥቷል። ሳሙኤል ወርቃየው በዚሁ ዙሪያ ተከታዩን አሰናድቷል። በአማራ ክልል የጣና ሐይቅን ጨምሮ የተለያዩ በርካታ ሰው ሰራሽና የተፈጥሯዊ የቱሪስት መዳረሻዎች ካሉባቸው አካባቢዎች መካከል አንዱ ነው። ከለውጡ መንግስት በፊት በተለይ እነዚህን የቱሪስት መዳረሻ ስፍራዎችን አልምቶ ከዘርፉ የሚፈለገውን ውጤት ለማግኘት ብዙም ሳይሰራበት ቆይቷል። ከለውጡ መንግስት ወዲህ ግን በተለይ የመደመር መንግስት የቱሪዝሙን ዘርፍ አንዱ የኢኮኖሚ ሞተር አድርጎ በትኩረት እየሰራበት ይገኛል። የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ምክትል ኃላፊ ዶክተር አየላ ናውጤ እንደሚያነሱትም የመደመር መንግስት ለቱሪዝሙ ዘርፍ የሰጠው ትኩረት በዘርፉ ላይ የእሳቤ ለውጥ አምጥቷል። ፊዚካሊ ከተገነቡ የቱሪስት መዳረሻዎች በላይ በአስተሳሰብ የመጣው ለውጥ ነው። ከምንም በላይ ያለንን ጸጋ ያለንን ሀብት ያለማወቅ ትንሽ ነገር ብቻ ገለጥ በማድረግ የተወሰነ መዳረሻውን ጸጋውን ወደ መዳረሻ ለመቀየር የነበረ የእይታ ችግር ነበር። ዝም ብሎ ለዘመናት የያዝናቸውን ከአያቶቻችን ከቅድመ አያቶቻችን የወረስናቸውን ቅርሶች፣ ኪነ ህንፃዎች ወይ ደግሞ ተፈጥሮን በማስጎብኘት ላይ ብቻ የተመሰረተውን የቱሪዝም እንቅስቃሴያችንን
ፋንዳሜንታሊ የቀየረ የእይታ ለውጥ ነው ያመጣው። አማራ ክልል ጎርጎራን ጨምሮ የለማበት ከገበታ ለሀገር አሁን ወደ ገበታ ለትውልድ ሲሸጋገር አማራ ክልል የሎጎ ሐይቅ ሪዞርትን ያገኘንበት ነውና እሱን ሰርቶ ማሳየት በመቻሉ እኛ ደግሞ እንደ ክልል ሌሎች የቱሪስት መዳረሻዎችን እንድናስብ ያደረገ ነው። የመደመር መንግስት ለኮሪደር ልማት የሰጠው ትኩረትም በቱሪዝም ዘርፉ ተጨማሪ አቅም ፈጥሯል። ለቱሪዝም ዘርፉ ትኩረት ሲሰጠውም ታዲያ የመፍረስ አደጋ ተጋርጦባቸው ለነበሩ ቅርሶችም ዳግም እንዲወለዱ እድል ፈጥሯል። ለምሳሌ የጎንደር አብያተ መንግስታትን ብንወስድ ማለት ነው ትልቅ የጎንደር ብቻ ሳይሆን የመላ ኢትዮጵያውያንን ስጋት የፈታ የጠቅላይ ሚኒስትር ኢኒሼቲቭ ፕሮጀክት ነው ታድሶ ወደ አገልግሎት የገባው። የላሊበላ ውቅር አብያተ ክርስቲያናት ለዘመናት ስጋት ውስጥ የነበርንበት ነው። የላሊበላ ደግሞ ከሌሎች የቅርስ ጥገና ስራዎች ለየት የሚያደርገው ሰፊ ፕሮጀክት ይዞ የመጣ ነው። ሳስቴናብል ላሊበላ በሚባል ፕሮጀክት ከፈረንሳይ መንግስት በተገኘ ድጋፍ ሙሉ ከተማዋን የቱሪዝም ተደራሽ ለቱሪዝም ምቹ ከተማ ይማራል። እነዚህ ሁሉ የፌዴራል መንግስቱ በተለይም የክቡር ጠቅላይ ሚኒስትሩ ለቱሪዝም ዘርፍ የሰጡት ትኩረት በትይዩ ወደ ክልል መንግስታት ያ ትኩረት እያደገ በመምጣቱ ምክንያት እኛም እየገባንበት ነው ማለት ነው። በዘርፉ የግል ባለሀብቶች ተሳትፎም እያደገ መጥቷል። አሁን ጎርጎራ በመንግስት ኢኒሼቲቭ ተሰራ። ያ ኢኒሼቲቭ ምን ፈጠረ? ተመሳሳይ የሆነውን ትይዩን ፈለገ ጊዮን ሪዞርትን በባህር ዳር ሳይድ ለመገንባት እድል ፈጠረ። ይሄ በመገንባቱ ምክንያት አሁን ከጀርባችን ያለው ወደብ የተገነባው እስካሁን ዘመናዊ ወደብ አልነበረም። ባህር ዳር ላይ ዘመናዊ ወደብ ባለመኖሩ ምክንያት ዘመናዊና ፈጣን ጀልባዎችን ማስመጣት አይቻልም ነበር። ይሄ ሪዞርት በመገንባቱ ምክንያት ይሄ ሪዞርት ይዞት የመጣው እድል ይሄ ወደብ ነው። በዛኛው ሳይድ ደግሞ ጎርጎራ በተመሳሳይ የተገነባው ወደብ ፈጣን ጀልባዎችን ለማስመጣት እድል ፈጥሯል። አሁን በአማካይ ከ1 ሰዓት እስከ 1 ሰዓት ከ10 እስከ 1 ሰዓት ከ20 ጀልባዎች ከባህር ዳር ተነስተው ጎርጎራ ይደርሳሉ። ያ ማለት ምን ማለት ነው? ከጎንደር በ50 ኪሎ ሜትር ርቀት ማለት ነው። ስለዚህ ምን እድል እየፈጠረ ነው? ይሄ በመገንባቱ ምክንያት የባህር ዳርና የጎንደርን ቱሪስት እያስተሳሰረው ነው። እንዲህ አይነት ፕሮጀክቶች በራሳቸው ከሚያመጡት ፋይዳ በተጨማሪ በተያያዥነት በአካባቢው ሌላ ስራ ሌላ የቱሪስት መዳረሻ እንድታለማ ያነሳሳል፣ ባለሀብቱን ይስባል። በዘርፉ እነዚህ ሁሉ ስራዎች ሲሰሩ ታዲያ በተለይ የጎብኚዎችን ቁጥር ከመጨመር አኳያም ለውጦች ታይተዋል። ከዛ ባሻገርም በዘርፉ የሚገኘው ገቢም ከአመት አመት እያደገ መጥቷል። አሁን ዘንድሮ 2018 ባለፈው 11 ወር ብቻ ከ53,000 በላይ የውጭ ቱሪስት ነው የጎበኘው። ይሄ ባለፈው አመት ከነበረው በጥፍ ነው ያደገው። ከ130-140% በላይ ጭማሪ ያሳይቷል። ዘንድሮ የሀገር ውስጥ ቱሪስቱ ወደ 17 ሚሊዮን አድጓል። ባለፈው አመት ወደ 12 ሚሊዮን ገደማ ነበር የሀገር ውስጥ ቱሪስቱ። በአጠቃላይ በዚህ ዘርፍ ብቻ የተገኘው የገቢ መጠን ከ15 ቢሊዮን ብር በላይ ገቢ ተገኝቷል። የመደመር መንግስት የቱሪዝምን ዘርፍ የኢኮኖሚ ሞተር አድርጎ ትኩረት ሲሰጥ ታዲያ መዳረሻዎችን በማልማትና ለጎበኞች ክፍት በማድረግ አላበቃም። በወራሪዎች የተወሰዱ የኢትዮጵያ የቅርስ ሀብቶች እንዲመለሱ በተደረገ ጥረትም በርካታ ቅርሶች ተመልሰዋል። ከነዚህም ውስጥ የአጼ ቴዎድሮስ ሹርባ አልባሳትና መገልገያ ቁሳቁሶች ተጠቃሽ ናቸው። በሸገር ከተማ በስራ ላይ የሚገኙ ከ5200 በላይ ኢንቨስተሮች ያስመዘገቡት አጠቃላይ ካፒታል 363 ቢሊዮን ብር ደረሰ። በሁለተኛው የሸገር የኢንቨስትመንት ኤክስፖ መክፈቻ ላይ ባለሀብቶች በኢንቨስትመንት መስኩ በስፋት እንዲሳተፉ ጥሪ ቀርበዋል። ወይንሸት ደጀኔ። ሁለተኛው የሸገር ኢንቨስትመንት ኤክስፖ መካሄድ ጀምሯል። በአምራች ኢንዱስትሪ በግብርናና በአገልግሎት ዘርፎች የተሰማሩ 200 ያህል ታዋቂ ኩባንያዎች በዚህ ኤክስፖ ላይ ምርትና አገልግሎታቸውን አቅርበዋል። በኤክስፖ መክፈቻ ላይ የተገኙት የጨፌ ኦሮሚያ አፈ ጉባኤ ሰዓዳ አብዱራህማን ሁለተኛው ኢንቨስትመንት ኤክስፖ ሸገር ከተማ ለሀገር ውስጥና ለውጭ ኢንቨስተሮች ያዘጋጃቸውን ምቹ ሁኔታዎች ይበልጥ የሚያስተዋውቅ መሆኑን ገልጸዋል። ሸገር ትልቅ የኢንቨስትመንት አቅም አላት። በፍንፍኔ ዙሪያ በመገኘቷ ደግሞ ለትራንስፖርትና ለሎጂስቲክ አገልግሎት ማዕከል እንድትሆን ልዩ ያደርጋታል። መንግስት ለዚህ እድል ተጠቃሚ እንድትሆኑ ፈጣንና ጥራት ያለው አገልግሎት በመስጠት ከጎናችሁ መሆኑን በራሴና በኦሮሚያ ክልላዊ መንግስት ስም ልገልጽላችሁ ፈልጋለሁ። ኤክስፖ የሀገር ውስጥና የውጭ ባለሀብቶች በኢኮኖሚ ውስጥ ያላቸውን ተሳትፎ የደረሰበትን ደረጃ የሚያሳይ ነው። ይህም የመንግስትን ፖሊሲ ትክክለኛነትን ያረጋግጣል። ዘርፉ በኢኮኖሚ ውስጥ የሚያበረክተውን ድርሻ በፍጥነትና በአጭር ጊዜ ውስጥ ለማሳደግ የሚያስችል ስልታዊ አካሄድ በማስፈለጉ ከዛሬ 4 ዓመት በፊት የኢትዮጵያ ታምርት ንቅናቄ በክቡር
ጠቅላይ ሚኒስትራችን ኢኒሼቲቭነት አንድ ብሎ ጀምሮ በእናንተ ጥረትና ድካም እነሆ ዛሬ ለደረስበት ወሳኝ ምዕራፍ በቅተናል። ኤክስፖ ባለሀብቶች በሸገር ከተማ ኢንቨስትመንትን ለማሳደግ እየተከናወኑ የሚገኙ ስራዎችን ለማስተዋወቅ እንደሚያግዝም የከተማዋ ከንቲባ ዶክተር ተሾማ አዱኛ ገልጸዋል። ኢንቨስትመንት ላይ የሰራቸው ትላልቅ ስራዎች አሉ። እነዚህ ስራዎችን የምናስተዋውቅበት ፕሮግራም ነው። በዚህ ፕሮግራም ላይ ከማስተዋወቅ ባለፈ የባለሀብቶች የሚገናኙበት ከዛም ባለፈ ኔትወርኪንግ የሚያደርጉበት ፕሮግራም ነው። ኤክስፖ በዋናነት ባለሀብቶችንና ስራ ፈጣሪዎችን ከፖሊሲ አውጪዎች ጋር እንዲሁም ከአበዳሪ የፋይናንስ ተቋማት ጋር በቀጥታ በማገናኘት የተሳለጠ የገበያና የአጋርነት ትስስር እንደሚፈጥር ተሳታፊዎች ገልጸዋል። አንደኛ ቀጥታ ህብረተሰቡን ከነጋዴው ጋር ቀጥታ የማገናኘት ስራ ነው የሚሰራው። ማኒፋክቸሪውን ከህብረተሰቡ ጋር ቀጥታ ተገናኝቶ ቀጥታ ያለምንም ደላላ መሀላቸው ሳይገባ ቀጥታ እንዲገበያዩ ያደርጋል። ስትራቴጂክ ፓርትነርሺፕ ይፈጥራል። ከሰዎች ጋር ታውቂያለሽ፣ ምርትሽን ታስታውቂያለሽ፣ ለምርቱ ግብዓት የሚሆነው እኛም ደግሞ ያመረትነውን ደግሞ ወስደን የሚሸጥበትን ሁኔታ ያመቻቻል። ኤክስፖን እስከሚጠናቀቅ ድረስ ከ100 ሺህ በላይ ሰዎች እንደሚጎበኙት ይጠበቃል። እስከ መጪው ሰኔ 28 እንደሚቆይም ታውቋል። የውጭ ዜና። የኢራን የቀድሞ ጠቅላይ መሪ አያቶላህ አሊ ኻሜኒ የአስክሬን ሽኝት መርሃ ግብር መካሄድ ጀመረ። ሽኝቱ የቀብር ስነ ስርዓቱ እስከሚካሄድበት መጪው ሐሙስ ድረስ ይቆያል። በሽኝት መርሃ ግብሩ ላይ እስከ 20 ሚሊዮን ሰዎች እንደሚታደሙ ይጠበቃል። በኢራን ሰንደቅ ዓላማ የተሸፈነው የጠቅላይ መሪው አስክሬን ስርዓተ ቀብሩ እስከሚፈጸም በታላቁ ሞሳላ መስጂድ ይቆያል ተብሏል። በሽኝት ስነ ስርዓቱ ላይ የኢራኑ ፕሬዚደንት መስዑድ ፔዜሽኪያን፣ የፓኪስታን ጠቅላይ ሚኒስትር ሻባዝ ሻሪፍ፣ የቀድሞ የሩሲያ ጠቅላይ ሚኒስትር ዲሚትሪ ሜድቬዴቭን ጨምሮ የተለያዩ ሀገራት ልዑካን ተገኝተዋል። የኢራኑ ጠቅላይ መሪ ከተገደሉ ከ4 ወራት በኋላ ነው ከአሜሪካ ጋር የተደረገውን ስምምነት ተከትሎ የሽኝት መርሃ ግብሩ መካሄድ የጀመረው። ዘገባው የአልጀዚራና ቢቢሲ ነው።